ሰላም እንዴት ናችሁ? ስለ ፍሪ ዌቢናር ሌቦች ነው የምናወራው። አሁን ላይ በኢትዮጵያ የሶሻል ሚዲያ ኢንቫይሮንመንት ብዙ ጊዜ ዩኒቨርሲቲ ይጨርሳሉ፣ እንደ እድል ከሆነ በተለይ ከገቡ ይጨርሳሉ። ከዛ በኋላ ስራ አልሆን ይላል ቢኮዝ ብዙ የለም፣ ወይ ደግሞ ድሮፕ አውት ሊያደርጉ ይችላሉ። ጭራሽ 12ኛ ክፍልም ላያልፉ ይችላሉ። አሁን ላይ እሱ ነገር እንደ ፋሽን ተይዟል። 12ኛ ክፍል አለማለፍ እንደ ፋሽን ተይዟል። ኤኒዌይ ምን ይሏችኋል? ፍሪ ዌቢናር ብለው አብዛኛው ሰው በነፃ ይመስለውና በአንድ ህይወት ይቀየራል የሚል ተስፋ ይሰጣሉ። ማታ 2 ሰዓት ማታ 3 ሰዓት እንገናኝ ይሏችኋል። አብዛኛው ህዝቤ ወጣቱ በጣም ማስተዋል ስለማይችል ይጣዳል፣ በዛች ሰዓት ይገባል። ኢሚዲየትሊ ያ ዩቲዩበር ወይም ደግሞ ያ ኮንተንት ክሬተር ነኝ ያለው አሁን ላይ ፍሪ ዌቢናር ወደሚባለው ነገር አለ፣ ሌላ ደግሞ ወደ ፎሬክስ ወደሚል ነገር ተሸጋግረዋል። አሁን አቅምን ቻሌንጅ እያደረገ ሲመጣ ጊዜው አሁን ወደ ተለያየ ነገር መሽሎክለክ ሆኗል ማለት ነው። እና ኤኒዌይ ዛሬ ላወራ የፈለጉት ወደ ፍሪ ዌቢናር ወደሚባለው ሌብነት ነው። ሶ ያ ፍሪ ዌቢናር ማለት በነፃ እናስተምራቸዋለን ኮንተንት እንዴት ክሬት ማድረግ እንደሚቻል፣ እንዴት ህይወታችሁን መቀየር እንደምትችሉ። በቃ ኦብሰስድ እንድትሆኑ ነው የሚያደርጓችሁ። ህይወታችሁን መቀየር አትፈልጉም ወይ? ህይወታችሁን ቀይሩ። ይሲ 10,000 ባንክ ምናምን ሳትሉ 100,000 ምናምን፣ እነሱ ያን 100,000 እኮ አያውቁትም። በስራ ጄኒውንሊ ሰርተው የሚያገኙት አይደለም። ያንን 100,000 ብር እንዲሁ ቀላል ይመስለዋል። 100,000 ብር 100 ሲባል ማለት ነው ካልዘረፈ ማንጅራት ካልመታ ምን ስራ መስራት ምናምን ምንድን እንደሚሰራ ብትጠይቀው የሚሰራው ነገር የለም። ምንድን ነው የሚሰራው ያ ሰው? ኦኬ ሶሻል ሚዲያ ማኔጀር ምናምን ምን የማንን እንዴት በምን ሁኔታ ብለህ ብትጠይቀው ሌላው ሰው ሊሄድበት የሚችል አይነት ግልጽ የሆነ መንገድ አይደለም። ኤኒዌይ ይሄ ፍሪ ዌቢናር የሚባለው ነገር ልክ ዩቲዩበሩ ይመጣል፣ የተዘጋጁ ሰዎች አሉ፣ በዛ ሰዓት ይደውሉለታል። በዛ ዌቢናር ላይ ቀርቦ የሚያወራው ነገር ህይወትን መቀየር 10,000 100,000 ምናምን 50,000 ምን አላት፣ በቃ በደንብ መስራት ትችላለህ፣ ኤክሴል ማድረግ ትችላለህ፣ የድሮ ታሪክን መቀየር ትችላለህ ነው የሚልህ መጥቶ ማለት ነው። ኦኬ እያልክ አንተ ከቴሌ ያን ያህል እንግዲህ ምን ያክል ብር እንደሚያግበሰብስብህ ታውቃለህ። ኤኒዌይስ ያችን ዳታ ትገዛለህ፣ ትከታተላለህ ማለት ነው። ብዙ ሺህ ብር ነው የሚሸጠው። ያ ብዙ ጊዜ እንዲህ አይነት ሰዎች ሲገኝ ሲታጣ ስለሆነ ቢያንስ ከአንድ ሰው ብዙ እንሰራለን ብለው ስለሚያስቡ እጅግ በጣም ውድ ነው፣ እጅግ በጣም ውድ ማለት ነው። ልክ እዛች ላይ በላይ ይቀርብና ወዲያውኑ በስልኩ እንዲች ነው በቃ ያለው ይላል። አሌክስ ሆርሞዚ እና ኢማን ጋጂ የሚባል አይ ቲንክ እንደዛ ኢማን እንደሚባል አቃል ኢማን ጋጂ ሰውዬው ስለማውቀው ነው። ኤኒዌይ የእነሱን ትሬንድ ብዙ ጊዜ እየተገብራሉ። እነሱ ይህንን እያደረጉ ነው ያሉ። ትልቅ ይሄ አሌክስ ሆርሞዚ ጥሩ መጽሐፍ ጽፏል፣ ብዙዎች ይጠቀሙበታል። ጥሩ ነገር ሲያወሩለት ሰምቻለሁ። ግን ኦንላይን ላይ የሚመጣው በራሱ ሌቭል ላይ ላሉት ሰዎች እንደሆነ ይታወቃል። ኤኒዌይ ግን አሁን እኛ ጋር ከኛ ሀገር ኮንቴክስት ጋር ሊሄድ የማይችል ከኛ ሀገር ሁኔታ ከኛ ሀገር ወጣት ሁኔታ ጋር ሊሄድ የማይችል የቀሸበ አካሄድ ነው የተጠቀሙ ያሉ ማለት ነው። እና ላይቭ ጋር ይመጣል ሰው ወዲያው ነው ስልክ ጋር የሚታደው። ላይቭ ላይ የሚጽፉ ሰዎች ተዘጋጅተዋል። ይህን ያህል ገዛውት ምናምን የሚል 60,000 ምናምን 100,000 ሊሆን ይችላል ያ ኮርስ የሚሸጠው። ታንኪዩ ህይወቴ ተቀየረ፣ ተባለፈው ትሬኒንግ በኋላ እኔ አሁን በጣም ቢዝነስ የራሴ ቢዝነስ እየሰራሁኝ ነው ምናምን ይሉታል ማለት ነው። ሌላው ሰው እኔና እንደናንተ አይነት ሰው ገብቶ ሲያይ ምንድነው የሚያደርግ? እንዴ እኔ ብቻ ነኝ እንደ የቀረሁት ይላል። ይህን ህይወት ብቻ ነው እንደ ሳይቀየር የቀረሁት? ዋት ሻል አይ ዱ ይላል። በምን ልክፈት? በምን በቴሌ ብር ትቀበላለህ ወይስ ምናምን? ውጭ ያለች ምስኪን ደግሞ እዛ እጇን እየፈጃት በሮሮ ምንም እየሰራች የማትወደውን ነገር እየሰራች ጊዜ ያልፋል ብላ እየለፋች ኩላሊቷ ስትበላሽ ድረስ ቆማ ምሰራ ምስኪን ትገባለች። በዛ ሰዓት ትራንስፈር ላድርግልህ ምናምን፣ አንድ ወንድም ነበረ ይበናት፣ አንድ እህት ነበረች ምናምን፣ እንደ ዜሮ እኮ ነው ሌባ እኮ እንደሚያደርገው። እና ምንም እኮ ዘይነው ነቲንግ በቃ የጊዜ ሂደት ነው። እና ሌሎች አሉ፣ በሌላ ጊዜ የምናወራቸው ነገሮች አሉ። they have no clear line anyway እኔ አሁን የምነግራችሁ እነሱ በነገሯችሁ መንገድ ትሄዱና ህይወትን እንደፈለጋችኋት ሳትሆን ትቀር። ያን ትሬኒንግ ከወሰዳችሁ ያን ያህል ብር ተከፈላችሁ በኋላ ህይወት እንደመሰለቻችሁ ሳትሆን ስታገኟት፣ ስራ ማግኘት ሳትችሉ ስትቀሩ ራሳችሁ ላይ ገመድ ለምንድን ነው የምትጠመጥሙት? ለምንድን ነው ላይጥ የሚገባ መርዝ ለእናንተ የሚገባው? ለምንድን ነው እናንተ የምትገዙ? ለምንድን ነው ራሳችሁን አላስፈላጊ እርምጃ የምትወስዱበት? እሱን ነገር ስለምቃወም ነው እንጂ እነሱ መብታቸው ነው። ሰው እኮ በጨለማም ይዘርፋል፣ ማንጅራት መጥቶም ይወስዳል እኮ። ምንም ብዙ አይነት እኮ ከህግ ውጭ ብዙ ከሞራል ውጭ ህጉን ተውት፣ ከሞራል ውጭ የሆነ ነገር ብዙ ነገር አለ በእኛ ሀገር። ግን አትሊስት የተማረ ተብሎ እንኳን ያለ ወጣት መንቃት የማይችል ምን አይነት ነገር ነው? ሌላው አሁን ለምሳሌ ሱቅ ጋር ትሄዱና የማይሸጥ ነገር ሲመስላችሁ
ጓደኛችሁ እንዲገዛ ታደርጋላችሁ። ሊከፍል ይችላል፣ ሊትራሊ ይከፍላችኋል። ኋላ ስለምትመልሱለት ማለት ሶ እናንተ በኋላ እንደምትመልሱለት እርግጠኛ ስለሆናችሁ በደንብ ተከራክራችሁ እሺ በቃ ታንኪ ይቅርታ እኔ ከሆነ ኳሊቲ ምናምን ብሎ ነው ከፍሏችሁ የሚሄደው እንደዛ ስለምታደርጉት ማለት ነው። እና አሁንም ይሄ ዌቢናር የሚባለው ነገር ነፃ አይደለም። ነፃ እንዴት ነው የምታስቡት እናንተ እንዴ? አስቡ እንጂ ትንሽ አስቡ እንጂ ኢንተርኔቱን አስቡ እንጂ ቢያንስ ምን ያክል እንደሚያስከፍለው አስቡ። ሌሎች መሳሪያዎችን አስቡ፣ የካሜራውን አስቡ፣ የሰው ኃይሉን አስቡ፣ ሰዓቱን አስቡ፣ በዛ ላይ ኤጎውን አስቡ። ምን ነው እነሱ መኪናቸው ሁሉ የኪራይ ነው፣ ቢሮአቸው ሁሉ የኪራይ ነው፣ ኤቭሪቲንግ የኪራይ ነው። በቃ በሚሉት መንገድ ያገኙት ገንዘብ ጭራሽ የለም በሚሉት መንገድ። ከዛ ውጭ በሆነ መንገድ ግን ገንዘብ ያገኛሉ። የምታዩት ነገር የእነሱ እንኳን ሆኖ ብታገኙት ሰርተውት አይደለም፣ በሌላ መንገድ የወጣቱን ትርታ እየተቆጣጠሩ ስለሆነ በዛው መንገድ በዚህ ዕድሜ ይሄ ያስፈልገኛል ብለው መጠየቅም እንዳይችሉ ስላደረጉ ብዙውን ወጣት በዛ መንገድ የሚያገኙት የተለያየ ነገር አለ። ብዙ አይነት ኦፊሻልስ ነው የሚያሰለጥኑ፣ ብዙ አይነት ማለት ነው። ያንን እኔ መብት አለኝ ይህን ማድረግ እችላለሁ፣ ይህን መስራት እችላለሁ፣ ለዚህ ብድር ይመቻችልኝ የሚለውን ለዚህ እንዲመቻችልኝ የሚለውን ወጣት ኦብሰስድ በማድረግ በቀቢጸ ተስፋ ስለሞሉ እንደዚህ በነፃ ነው እነዚህ በጣም እኮ ምናችሁ ነው እና በዛ መንገድ ያገኛሉ። ለጊዜው እንተወውና ማለት እና እኔ ግን የማስበው ነገር እነዛ ሰዎች ያተርፉ፣ ግን አንድ ምስኪን ወጣት ነገ ድንገት ምን ያውቃል እኮ ማንም የተለየ ሆኖ ቢፈጠር ከዛ ሰው በጣም የተሻለ ሰው ደግሞ ይፈጠራል። እና ያ ሰው በአንዱ ኦብሰስድ ሆኖ የራሱ ህይወት ግልጽ ሳይሆንለት እንዲኖር ለምን ይፈረድበታል? ይሆናል መስሎት የሚያስኬድ መስሎት በማያስኬድ መንገድ እንዲሄድ ለምንድን ነው የሚገደደው? አንድ የራበውን ሰው ምግብ ፊቱ ላይ ያቀርበህለት እንዳትበላ ማለት ምን ያክል ሞራል ነው? ስንት ችግር በተፈራረቀበት በዚህ ሰዓት በዚህ ወጣት ላይ የማይሰራ ነገር ማስተዋወቅ፣ ያን ያክል ክፍያ በመጠየቅ በውሸት አካሄድ ምን ይሰራል? በዛ ላይ ደግሞ የሚገርመኝ ነገር እነዚህ ሰዎች ሃይማኖተኛም ይመስላል። ሃይማኖተኛ መስለው ነጠላ ምናምን አድርገው ምናምን የምታዋቸው በት ዛር ኖት ሃይማኖት ለራሳቸው ነው። እነሱ እኮ ጀስት ከሆኑ ሌላውም ሰው ጀስት ይሆናል። ምንም ችግር የለውም ስላሳዩ አይደለም። ሰው አሁን ይሄ ዌቢናር እያላችሁ ራሳችሁን የምታጃጅሉ ሰዎች በዛ ሰዓት እንቅልፍ ብተኙ ይሻላችኋል። ቁጥር አንድ ሀሳባችሁ ግልጽ እንዳይሆን የተበላሸ ቀን እንዲኖራችሁ ከሚያደርግ ነገር መካከል የእንቅልፍ እጥረት ሊሆን ይችላል። አንደኛው እንዲሁም ሳይንስ የሚለው ይሄንን። ስለዚህ እንቅልፍ ተኙ በዛ ሰዓት፣ ስፖርት ስሩ በዛ ሰዓት፣ አንብቡ በዛ ሰዓት፣ ቤተሰቦቻችሁን እርዱ በዛ ሰዓት። ለምንድን ነው ቴሌ እንዳያገኝ ማለት ለምን ያገኛል? ከዚህ ምስኪን ህዝብ ነፃ መሆን በሚገባበት በዚህ ሰዓት ባልሆነ ነገር ላይ ገንዘባችሁን ለምን ታወጣላችሁ? it is not free webinar, everything programmed ነው። ለምሳሌ አንድ ሶሻል ሚዲያ ማኔጀር መሆን ቀላል ነው። በቃ በሰከንድ ላሳያችሁ ይላችሁና ይደውልና ደውልልሃለሁ ኋላ እንድታነሳለኝ፣ እንድትደራደረኝ፣ እንድትከራከረኝ ብሎ እኮ ነው የሚያዘጋጀው። ይደውልለታል ሃሎ እንዴት ላደርግልህ ፈልጌ ምናምን ጓደኛው እኮ ነው። ኦልሬዲ በቃ ጓደኛው እኮ ነው። ሲፈልግ ብሎግ ሊሰራላችሁ ይችላል። ብሎግ ይሄዳል ምናምን ኦልሬዲ ፕሪ አሬንጅድ ነው። ሶ ኤቭሪቲንግ እንደ አዲስ ነው እንዲያወራው የሚያስፈልገው። በኋላ ግን እንዲስማማ እምቢም እንዲል ሊያደርገው ይችላል። ኤቭሪቲንግ ያያችሁ እንዲህም አለ ይላችኋል። ኋላ መጨረሻ ላይ እንዲህም እምቢ ልትባሉ ትችላላችሁ ይላችኋል። ግን ያ ውሸት ነው። በእኛ ሀገር ኤቭሪቲንግ በመተዋወቅ በኔትወርክ በዝምድና ወይ በፖለቲካ ወይ በሃይማኖት ምንም እዚህ ግባ በማይባል አካሄድ ነው ኤቭሪቲንግ እየተሰራ ያለው። ስለዚህ አንድ ሰው ሶሻል ሚዲያ ማኔጀር አድርጎ ሊመድብህ የሚችለው ለራሱ ቢዝነስ ሲያውቅህ በተለያየ መንገድ ከተሞዳሞደህ ብቻ ነው እንጂ ስለሰራ ስለቻልህ አይደለም። እንግዲህ አንተ የተሻለ መሆን የምትፈልጉ ከሆነ እወቁ። አሁን አብዛኛው ሰው 12ኛ ክፍል ይደርሳል፣ የሚያውቀው ታሪክ የለም። በቃ መጽሐፍቶችን ብታዋቸው በጣም የሚገራርሙ መጽሐፍቶች ተዘጋጅተዋል። ተሳስቶም ሊሆን ይችላል ትምህርት ሚኒስቴር የሚገራርሙ መጽሐፍት ተዘጋጅተዋል። ዞሮ ግን ሰው አልተጠቀመበትም። የሚያሳዝነው ነገር እንደገና ወደ ባርነት እንደገና ወደ ቁልቁለት እየተባረረ ተማሪ እንዴት ነው ሌላን ሰው ሰብስቦ የሆነ ነገር ላሰልጥነ ሊልህ የሚችለው? ደግሞ ምን ይላል መሰለህ? እኔ ካደረጉት እናንተ ለምን አታረጉትም ይላል። እኔ ከቻልኩ እናንተ ለምን አትችሉም ይላል። እንዴት ነው የሚሆነው? ምንም የማይገናኝ ነገር እኮ ነው። እሱ የመጣ ከሆነ ሰሙሄር አንተ ምትኖር የሆነ ሰሙሄር፣ እሱ የመጣ ከሆነ ቤተሰብ ምናምን አንተ 0 የሌለ የማይገናኝ ነገር ነው። እንዴ የኔ ህይወትና የእናንተ ህይወት ሊገናኝ አይችልም። የኔ አስተሳሰብ በዚህ ሰዓት ራይት ነው ከእናንተ ጋር ሊገናኝ አይችልም። አካሄዳችን የመጣንበት የተለያየ ነው፣ ግን የተቀራረበ እንዲሆን ማድረግ እንችላለን።
ያ ደግሞ ትግል ይጠይቃል፣ ጥረት ይጠይቃል እንጂ ዝም ብሎ እንዴት እኔ ስለቻልኩ እንዴት አንተ አትችልም እያለ ስለቀሸበብህ አይደለም። እና ኤቭሪቲንግ ፕሪ አሬንጅድ ነው። እንዲሁም ትልቁ ገቢያቸው የነሱ አሁን ምናልባት እንዳልኳችሁ በጣም ውድ ነው። ሌሎች አሰልጣኞች ለምሳሌ ቪዲዮ ኤዲቲንግ ምናምን የሚያሰለጥኑ ልጆች አሉ። ከሚያስከፍሉት ክፍያ 20 ምናምን እጥፍ ነው እነዚህ ሰዎች እነዚህ ሌቦች የሚያስከፍሉት ማለት ነው። ምናልባት እነዛ 20 ሰው ቢያሰለጥኑ እና አንድ ሰው እሺ ቢል ከብዙዎች መካከል አንድ ሰው እሺ ቢል እኩል ሆኑ ማለት ነው። ያ ሰው 20ውን ለማሳመን ምን ያህል ጊዜ ይፈልጋል? ስለዚህ እሱ ግን ቢያንስ ብዙ ሰው እምቢ ብሎት አንድ ሰው ከመቶ ሰው አንድ ሰው ቢስማማ 20 ካሰለጠነው ጋር 20 ካሳመነው ጋር እኩል ሆነ ማለት ነው። በቃ ዛትስ ያንንም ካደውም አልካደውም ዛትስ ሌላ ታሪክ ነው እንጂ ምን አይነት ትምህርት እንደሚጠብቅ አላውቅም። እንዲህ በጣም የተንገላጀጀ ትውልድ እኮ ነው ይገጥም። ቪዲዮ ኤዲት አድርገህ ገቢ ልታገኝ ትችል ይሆናል። ሎጎ ምናምን ተምኔል ምናምን ሰርተ ሊሆን ይችላል። ኮንተንት ክሬት ማድረግ ሊሆን ይችላል። ግን ያ ጥረት ይጠይቃል። እንደተባለው ያን ያህል ሺህ ብር ከፍለህ ህይወትህ አያልፍልህም፣ አይቀየርም ህይወት። አትልፋ ዝም ብለህ። እኔ ይህን የምለው የገጠር ልጆች እኔ ሁልጊዜም ፎከስ የማደርገው የገጠር ልጆች ላይ ነው። አብዛኛው ምስኪን ነው ብዬ ስለማስብ የገጠር ልጅ አጭበርባሪ አይደለም፣ ሌባ አይደለም። የገጠር ልጅ የዋህ ነው። ገና ትምህርት ቤቱ ራሱ የካደው ነው። ትምህርት ቤቱ አስተማሪው የሚሸውደው ነው በቀላሉ የገጠር ልጅ ማለት ነው። እና እኔ የማደላው የገጠር ልጆች ላይ ነው። በቀላሉ የምትሸወዱ እናንተ ስለሆናችሁ ስለምታሳዝኑኝ ነው። ገንዘቡ ከየት እንደሚመጣ ስለማውቅ ነው፣ ስለነበርኩበት ነው። የከተማ ልጅ በራሱ ጊዜ ወላጁ ስላልነቃ የተኛ ወላጅ ካልገጠመ በስተቀር ሁኔታው ሁሉ ያነቃል። የከተማ ልጅ ጥላቻ አይደለም በዚህ መንገድ ግን እናንተ ቀድማችሁ አውቃችሁበታል። አብዛኛው እኮ እየተሸወደ ያለ በከተማ ልጅ እኮ ነው። የከተማ ልጅ ተብዬ ማለት ነው። ሰምዌር አዲስ አበባ ይሄዳል፣ ይቀረቀራል፣ እነዚህ ነገር ምናምን ይላል በዜሮ ማለት ነው። ኤኒዌይ የዚህ ቻናል አባል ከሆናችሁ ይህን ነገር ባታደርጉ ነገ ስታስቡት ታወጣላችሁ ራሳችሁን። የሆነ ነገር አድርጉበት፣ በቃ ሰው ወርዱበት ቢያንስ ዋይኖት እንደዛ አድርጉ ለማለት ፈልጌ ነው። ኤቭሪቲንግ አሬንጅድ ነው። እንዲሁም ትልቁ ገቢያቸው እነሱ በዛ ሰዓት ከኢትዮጵያ ውጭ ያሉ ሰዎች ስለሚከታተሏቸው በቪውም ያገኛሉ። ሱፐር ስቲከር ምናምን ይሰጧቸዋል። ጅስ ላይክ ዛት ሱፐር ቻት፣ ሱፐር ስቲከር የሚባሉ አሉ። ስለዚህ ያ ነው እንጂ እናንተ እንደምታስቡት አይደለም። ሁሉ ነገር ከዚህ በተቃራኒ ነው የሚሰራው። ጥንቃቄ አድርጉ ለማለት ነው። በቀጣይ እንገናኛለን። ሰላም።